It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳያችን እንሂድና የመጀመሪያ ጉዳያችን ብናደርገው ደስ የሚለኝ ነገ 9:30 በኢትዮጵያ ሰዓት አቆጣጠር የሚጀምረው የማንቸስተር ደርቢ አለ። ማንቸስተር ዩናይትድ ከማንቸስተር ሲቲ ለአዲሱ ጊዜያዊ አሰልጣኝ ለካሪክ የመጀመሪያው ጨዋታ የመጀመሪያው ፈተና ይሆናል። ይሄ ከባድ ነው፣ የእውነት ለመናገር ከባድ ነው። ግን አንዳንዴ ደግሞ ከባድ ነው ብለን የምናስባቸው ነገሮች ራስን ማሳያ ራስን መግለጫ ይሆናሉ። ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር በሚደረገው ጨዋታ የተሻለ የተንቀሳቀሰ ጥሩ ውጤትም ያመጣ እንደሆነ በማይክል ካሪክ እና በረዳቶቹ ለማመን የማንቸስተር ዩናይትድ ደጋፊዎች በጎ ስሜት እንዲሰማቸው ለማድረግ በደንብ ያግዛል። ምክንያቱም የማንቸስተር ሲቲ እና የማንቸስተር ዩናይትድ ጨዋታ ባልተረጋጋው ማንቸስተር ዩናይትድ እና በተረጋጋው ጥሩም በሆነው ማንቸስተር ሲቲ መካከል ሲደረግ የድል እድል ወደ ማንቸስተር ሲቲ ያዘነብላል። ይሄንን በተሻለ ዝግጅት፣ ይሄንን በተሻለ ሐሳብ ሪቨርስ ማድረግ ከተቻለ ክሬዲት ማትሰጭበት ምንም ምክንያት የለም። በነገራችን ላይ ነገ በሚደረገው ጨዋታ ዙሪያ የሚደረጉ ውይይቶች በጣም ኢንተረስቲንግ የሆኑ ሀሳቦች የሚነሱባቸው ሆነው አግኝቻቸዋለሁ። ለምሳሌ አንቺ ባለፈው ስትሰጊበት የነበረ ነገር አለ። ስትሰጊበት የነበረው ነገር ማይክል ካሪክ በማንቸስተር ዩናይትድ ቤት ውስጥ ትንሽ የተሻለ ነገር ካሳየ የማንቸስተር ዩናይትድ ሰዎች ልክ ባለፈው ለኦሌ ጉናር ሶልሻ እንዳደረጉት የምን ጊዜያዊ ነው፣ ለምን ቋሚ አይደረግለትም? ፎርሙላውን አግኝቶታል። የማንቸስተር ዩናይትድን አይደንቲቲ በተሻለ መንገድ መልሶታል። እናም ከማይክል ካሪክ ጋር መጪው ጊዜ ብሩህ ነው ምናምን ብለው ውል እንዳያራዝሙና ቋሚ ቅጥር እንዳያደርጉት ተፈርተዋል የሚል ነገር አነሳሽ። ታስታውሽ ከሆነ ሀሳቦችን ስንሰጥበትም ነበረ። ትላንትናም በስካይ ስፖርትስ ስቱዲዮ ላይ የነበረው አንዱ ውይይት ላይ የተነሳው ሀሳብ ማንቸስተር ዩናይትድ ማይክል ካሪክን መቅጠሩ ዙሪያ አሁንም መነጋገራቸው እንደቀጠለ ነው። ከማይክል ካሪክ እና ከረዳቶቹ ምን መጠበቅ ይቻላል ብለን እኛ እንደተነጋገርንበት እነሱም ያወራሉ። ይሄ እንደተጠበቀ ሆኖ ግን የማንቸስተር ዩናይትድ የውድድር ዓመቱ መጨረሻ ውጤት በአውሮፓ ቻምፒዮንስ ሊግ ተሳታፊነት ይህንን በማረጋገጥ የሚጠናቀቅ ከሆነ የማንቸስተር ዩናይትድ አጨዋወት የማንቸስተር ዩናይትድ ደጋፊዎች የናፈቃቸው አይነት ከሆነ በመጪዎቹ 17 ጨዋታዎች ነገ አንድ ብሎ በሚጀምረው ጨዋታ ማንቸስተር ዩናይትድ ለካሪክ ቋሚ ውል የቋሚ አሰልጣኝነት ቅጥርን ስምምነት ቢሰጠው ልክ ነው ልክ አይደለም ብሎ ይከራከራል። ሐሳብ ያወጣሉ፣ ሐሳብ ያወርዳሉ። የካሪክ የማንቸስተር ዩናይትድ ቆይታ አሪፍ ነበር የሚባለው ይህንን በውድድር ዓመቱ መጀመሪያ የተቀመጠውን ወደ ቻምፒዮንስ ሊግ የመመለስን ግብ በቀሪዎቹ ጨዋታዎች ላይ ማሳካት የተቻለ እንደሆነ ነው። ካሳካው ለምን አይቀጥልም? የካሪክ አንዱ ቅጥር ላይ ሲነገር የነበረው ነገር እንደነዚህ ያሉ ማንቸስተር ዩናይትድንና የማንቸስተር ዩናይትድን ውስጣዊ ነገር የሚያውቁ ኖረው ሰምተው አይደል
ኖረው የሚያውቁ 12 ዓመት በማንቸስተር ዩናይትድ መልበሻ ቤት በካሪንግተን የማንቸስተር ዩናይትድ ደጋፊዎች በዛ የኩራት ስሜት እንዲኖሩ በማድረግ ረገድ ትልቅ ሚና ከነበራቸው ተወዳጅም ከነበሩ ተጫዋቾች መካከል አንደኛው ካሪክ ነው። ስለዚህ የካሪክ ማንቸስተር ዩናይትድን በዛ መጠን ማወቅ የተፈለገበት መሰረታዊ የሚባለው ምክንያት ምንም ጥርጥር የለውም ማንቸስተር ዩናይትድንና የማንቸስተር ዩናይትድ ደጋፊዎች የሚፈልጉትን ነገር መስጠት ይችል ይሆናል በሚል ተስፋ ነው፣ በሚል እምነት፣ በሚል ጉጉት። ስለዚህ ይሄ የተጓጓለትን ነገር መስጠት የሚችል ከሆነ ዋይናት ማንቸስተር ዩናይትድን ሞር ኢነርጄቲክ ሆኖ የምናየው ከሆነ ማንቸስተር ዩናይትድን በፋስት ብሬክ ውጤታማ ሆኖ የምናየው ከሆነ በፈጣን መልሶ ማጥቃት ማንቸስተር ዩናይትድን አግሬሲቭሊ ፕሬስ ያደርግ የምናየው ከሆነ ጎደለ የምንለውን ኢነርጂ አሟልቶ ካሳየ ዋይኖት እያሉ ነው የሚከራከሩት። ለዚህ ሰዎች የሚሰጡት መልስ ግን ማንቸስተር ዩናይትድ ይህንን ሊያደርግ ይችላል፣ ነገር ግን ኦቨርኦል በጣም በጥልቀት ሊፈተሹ የሚገባቸው ነገሮች አሉ። 2025-26 እንደሆነው በ2026-27 እንዲሆን ማንቸስተር ዩናይትድ መፍቀድ የለበትም። ፕሪሚየር ሊጉን የሚያውቅ ከትልልቅ ክለቦች ጋር የመስራት ልምዱ ጥሩ የሆነ ጥሩ አሰልጣኝ፣ ጥሩ ተጫዋቾች፣ ጥሩ ሀሳብ ካሉት አሰልጣኞች ጋር ተፎካክሮ ማንቸስተር ዩናይትድ ቤት ውስጥ የእውነት ለውጥ የሚያመጣ ሰው ያስፈልጋል ይላሉ። ክርክር ነው። የቱም ጋር ማረፍ እንችላለን። ካረፍንበት ቦታ ሆነን ሀሳባችንን ፍላጎታችንን በምክንያት መደገፍ የእኛ ፈንታ ነው የሚሆነው። ከዛ የፔፕ ጋርዲዮላን ቲም ቶክ ቪዲዮ አገኘ፣ ላኩልሽ ለአንድ። እዛ ውስጥ እሱ የሚያወራው በማንቸስተር ሲቲ ተጫዋቾች ሜዳ ላይ በነበራቸው እንቅስቃሴ ባለመደሰት ተጫዋቾቹን እየወቀሰ በወቀሳ ውስጥ ግን የተለያዩ ሀሳቦችን እያነሳ የሚናገረውን ነገር ነው የሚያሳየው። የቆየ ቪዲዮ ነው። ጸጉሩ እንደኔ የነበረው አሁን እንዳሁኑ እንደኔ ፓልመር ራሱ ማንሲቲ እያለ ዘመልበሻ ቤት ውስጥ ይታያል። ስለዚህ ቆየት ያለ ቪዲዮ ነው። ያ የጋርዲዮላ ለማንቸስተር ሲቲ ተጫዋቾች በዛን ወቅት ሲያደርገው የነበረው ንግግር ለአሁኑ ማንቸስተር ዩናይትድ ተጫዋቾች በትክክል የሚሰራ ሆኖ አገኘሁት። ለዛ ነው ማነሳው። ይሄንን ምን ለማለት አመጣሁት መሰለሽ? ይሄንን የካሪክ ሀሳብ፣ የካሪክ ተጫዋቾቹን የማዘጋጀት አቅም፣ የካሪክና በሱ ስር የተሰባሰቡት የኮቺንግ ስታፍስ ጉብዝና ብቻውን በቂ አይደለም። አሰልጣኝ የሚሰጥሽ እና ተጫዋቾቹ ሊሰጡሽ የሚችሉት ነገር የተጫዋቾቹ ይበልጣል። በነገራችን ላይ ቡድኑን አሪፍ በማድረግ ረገድ they have to give 100% 100% መስጠት መቻል አለባቸው። ዝግጁ መሆን መቻል አለባቸው። በዛ የጋርዲዮላ ንግግር ውስጥ ባየው ነገር አልተደሰተም። እንደዚህ ተሆኖ ነው ወይ ዩናይትድ ላይ የሚደረሰው ይላል። እንደዚህ ተሆኖ ነው ወይ እነ ማንቸስተር ዩናይትድን በታሪክ ለመፎካከር የምናስበው ይላል። ያኔ ነው እንደመጣ ሰሞን መሆኑ ነው። ምንድን ነው ሜዳ ላይ ያየሁት ነገር ብሎ ባየው ነገር አለመደሰቱን፣ ፍላጎት የላችሁም ይላል፣ ዝግጁነት የላችሁም ይላል፣ ቁርጠኝነት የላችሁም ይላል፣ ለለበሳችሁት ማሊያ ዋጋ ለመክፈል ዝግጁ አይደላችሁም ይላል። እናንተን ይዞ የትም አይደረስም ይላል። እናንተን ይዞ ታላቅ የመሆን ግብን ወደ ታላቅነት የመመለስን ፍላጎት እውን ማድረግ አይቻልም ይላል ጋርዲዮላ። በድምፅ ልናሰማቸው እንችላለን። የእውነት ለመናገር እኔ በነበርኩት ቦታ ሆኜ ያንን ቪዲዮ ሳይ የጋርዲዮላ ንግግር
እኔን ሞቲቬት አድርጎኛል እንኳን በለበሻ ቤት ውስጥ የነበሩትንና እንደዛ አይኑን እያጉረጠረጠ እንደዛ አፍንጫቸው ስር ድረስ እየተጠጋ የሚናገራቸው ተጫዋቾችን ይቅርና እኔ ቪዲዮን የማየውን ሰው ሴንስ እንዳረገው ፊል እንዳረገው አድርጎኛል፣ ማጉደል እንዲሰማኝ አድርጎኛል። የእውነት ለመናገር ነው የምነግርሽ፣ አሰልጣኝነት ውስጥ ይሄ አቅም በጣም ወሳኝ ነው ሳምሪ። ከዛ ቪዲዮ መጨረሻ ላይ አይተሽ ከሆነ እንደዚህ አንቀጥልም ይላል። ይሄንን ነገር በቻላችሁት ፍጥነት የማታርሙት ከሆነ ወደ አካዳሚው ለማየት እገደዳለሁ ይላል። ዛቻ አለው። አዎ ዛቻ ሳይሆን እውነት ነው የነገራቸው ነው ነው። በቃ ወደ አካዳሚው ያለዋል እንዲህ ለመሆን እነሱ ማንሱም ነው። የእናንተ ኤክስፒሪየንስ፣ የእናንተ ሲኒየር ተጫዋችነት፣ የእናንተ ከእንትን ነው የመጣሁት እንትን ነው ያለሁት እንትን ነው የቆየሁት የሚል አይጠቅመኝም። ለን የሚጠቅመኝ ነገር ስጠኝ፣ ሜዳ ላይ የምፈልገውን ነገር ስጠኝ፣ ሜዳ ላይ የምፈልገውን ነገር አድርግ። ይሄንን ማድረግ ያልቻልክ እንደሆነ ወደ ታቻ ያለዋል። እንዲህ መባል የሚገባቸውን የማንቸስተር ዩናይትድ ተጫዋቾች እንዲህ ባለ መንገድ የምር ካሪክ ኮሚኒኬት ያደርጋሉ ወይ ብዬ እንድጠይቅ፣ እንዲህ ሊነገራቸው የሚገቡ ተጫዋቾች ዩናይትድ ቤት በዚህ ወቅት በዚህ ዘመን ብዙ እንደሆኑ ፊል እንዳረጋረገኝ። ከዛ መጨረሻ ላይ አስተውለሹ ከሆነ ለእኔ የሰጠኝን ትርጉም ሰጥቶሽ ከሆነ ጋርዲዮላ ያደረገው ነገር ምንድን ነው? እንዲህ በዩ ሼፕ ነው የተቀመጡ ተጫዋቾቹ እና እያንዳንዳቸውን ያለ ንግግር አያቸው፣ ደግሞ አያቸው። ንግግር የለም በዚህ ሰዓት ላይ። የት እንዳለው እርግጠኛ ለመሆን ነው አላቸው። መጨረሻ ላይ አይቶ ከጨረሰ በኋላ እያንዳንዱን ነው እኮ የምልሽ እያየ ሄደና እናንተማ እንዲህ አታረጉም ነው እኮ ነገሩ። የት ነኝ ግራ ገባኝ፣ ከእናንተ ይህንን ነገር አልጠብቅም እያለ ሲናገር ይሄንን ክህሎት ማንቸስተር ዩናይትድ ይሄ የውድድር ዓመት ካበቃ በኋላ ሊቀጥረው ይገባል። በዚህ መንገድ ኦራተር የሆነ በዚህ መንገድ ሞቲቬት የሚያደርግ በዚህ መንገድ ተጫዋቾቹን ኮንፍሮንት የሚያደርግ ሲያጎድሉ እንዲጎድሉ የሚደረጉ ተጫዋቾች ሊኖሩት ይገባል ማንቸስተር ዩናይትድ ቤት። እውነት ነው የምነግርሽ። እኔ ዲዮጎ ዳሎ እንደ ሰሞኑ የሆነ የነገም የመጀመሪያ ተመራጭ የሚሆንበት ምንም ምክንያት የለም። ያ ሌቭል መምጣት መቻል አለበት። ዲዮጎ ዳሎ የሚሳሳተውን ስህተት፣ ዶርጉ የሚሳሳተውን ስህተት ከታች የምታመጪው ተጫዋችም ሊሳሳተው የሚችለው ነው። አይመስለኝም ለማለት ነው። ይሄንን አይነት ኳሊቲ በቀጣዩ ቋሚ አሰልጣኝ ቅጥር ውስጥ ማንቸስተር ዩናይትድ ሊፈልግ ይገባል ነው። ልክ ነው። እኔም በዚህ ሀሳብ መቼም ብዙ ሰው ይስማማል ብዬ ነው የምረዳው ማስበው። ግን ደግሞ መታየት ያለባቸው ነገሮች አሉ። አሁን ለምሳሌ ማይክል ካሪክ ብዙዎቻችን እንደምናውቀው እንደተነገረንም እስከ ውድድር ዓመቱ መጨረሻ ድረስ ይቆያል ነው የተባለው። አንድ ይሄ የምናውቀው እውነት ነው። ሁለተኛ እንዲህ አይነት በከፍተኛ ደረጃ የመናገር ልምድ የሌለው ወይንም ባህሪ የሌለው ተጫዋችም አሰልጣኝ መሆኑ ይታወቃል። በቃ በጣም የተረጋጋ ነው ተብሎ ነው እየተገለጸ የሚገኘው። ግን ከዚህ ጎን ለጎን ደግሞ እኔ በእነዚህ በ17 ጨዋታዎች ላይ የሚያሳየው ነገር የበለጠ በማንቸስተር ዩናይትድ ቤት የመቆየት ያለመቆየት ሁኔታውን ይወስናል ብዬ ነው የምረዳው። ለምሳሌ ማሸነፍ ብቻውን ዋጋ የለው። ሁሉንም 17ቱንም ጨዋታዎች ዩናይትድ ሊያሸንፍ ይችላል፣ ወይንም በቃ የተደጋጋሚ ጨዋታዎችን ማንቸስተር ዩናይትድ እንዲያሸንፍ ሊያደርግ ይችላል። ግን እነዛ ባሸነፈባቸው ጨዋታዎች ላይ ያሳየው ነገር ምንድን ነው የሚለው ይመስለኛል ዋና እና ገዢ ነገር። ፕሮግረስ የሌለው ከሆነ ቲሙ ዝም ብሎ በማሸነፍ ሂደት ውስጥ ብቻ የሚያልፍ ከሆነ የነገ ተስፋ የሌለው ከሆነ ማንቸስተር ዩናይትድ ወደ ሌላ አሰልጣኝ ለማማተር ይገደዳል ብዬ ነው ማስበው። ዋናው ነገር እያደገ የሚሄድ ቲም መሆን አለበት አይደል?
ከጨዋታ አንደኛ ከጨዋታ ማይክል ካሪክ ከነማን ጋራ ነው የሚጫወተው ብሎ ለዛ ጨዋታ የሚመጥን የጨዋታ ስታይል ይዞ መምጣት አለበት። ሁል ጊዜ አንድ አይነት ነገሮችን ማድረግ አሰልጣኞችን ሲያስወቅስ እናያለን፣ ተገማችም ያደርጋል ደግሞ እና የአሰልጣኞችም እውቀት የበለጠ የሚፈተነው በየጨዋታው ላይ ከማን ጋራ ነው የሚጫወተው፣ ይሄ ቲም እንዴት ነው የሚጫወተው፣ ለዚያ ጨዋታ ምን አይነት አቀራረብ ይዤ ልምጣ፣ እንዴት ላሸንፈው የሚለው ላይ ትልቅ ስራ መስራት አለባቸው። ያንንም ይሰራሉ። ስለዚህ ያንን በተመለከተ አንድ የሚሰራው ስራ ወሳኝ ይመስለኛል። ደግሞ ቲሙም እያደገ የሚሄድበትን መንገድ መታየት አለበት። ጨዋታን ማሸነፍ ብቻውን የአንድ አሰልጣኝ ትልቅ ኳሊቲ ነው ብሎ ለመናገር ትንሽ የሚያስቸግር ይመስለኛል። ማሸነፍ ትልቅ ነገር ነው፣ እሱን እረዳለሁ። ግዴታም የአሰልጣኞችም ደግሞ ትልቁ ኃላፊነት እሱ ነው። ግን በምን መንገድ ጨዋታን ያሸንፋሉ? አሁን ፔፕ ጋርዲዮላ ብዙ ጊዜ ጨዋታ በተሸነፈበት ሂደት ላይ የሚሰጣቸው አስተያየቶች ተመሳሳይ ናቸው። ዛሬ በጣም አሪፍ ነበርን ነው የሚለው፣ ለእኛ ነው ግን የሚለን። መልበሻ ቤት ግን ገብቶ ምን እንደሚል ደግሞ ቅድም ያነሳነው ነገር ነው። ስለዚህ አንደኛ ምን አይነት አጨዋወት ይከተላል፣ ሁለተኛ ቲሙን ምን ያክል አሳድጎታል፣ ቀጣይ ኮንትራት እንዲሰጠው የሚያስገድድ ነገር አሳይቷል የሚለው በጣም ወሳኝ ይመስለኛል። ያኔ ደግሞ ትልቅ ክርክርም ይፈጠራል። መቆየት አለበት መቆየት የለበትም የሚለው ላይ ብዬ ነው ማስበው። እና እኔ እንደዛ ነው ማስበው። ይሄ አንደኛ ነገር ነው። ሁለተኛ ነገር ደግሞ ግዴታ ኢነርጂ ተጫዋቾቹ ላይ ማጋባት አለበት። ኢነርጂ ይጋባል፣ ስፒድ እንኳን እንዴት ያደረግ እንደነበር አይተናል አይደል? እዚህ ይጋባል፣ ግን ሁል ጊዜ ደግሞ ላይሆን ይችላል። እኔ የበለጠ ወሳኝ ነው ብዬ የምናገረው ነገር ኢነርጂ ከውጤት ጋር ደግሞ ሲሆን የበለጠ አሁን ፔፕ ጋርዲዮላ በመልበሻ ቤት እንደዚህ የሚከበረው ሜዳ ላይ ትልቅ ውጤት ስለሚያመጣም ጭምር ነው እንጂ መልበሻ ቤት በየጊዜው በጣም ኃይለ ቃል እያወጣ እየዛተ ስለሚናገር ብቻ እኮ አይደለም። እንደዛ ቢሆንማ ኖሮ ሩበን አሞሪም በመልበሻ ቤት ቴሌቪዥን ሁሉ ሰብረዋል አይደል? የምናስታውሰው ኢነርጂ አላቸው። በቃ ቆጣ ብሎ ይናገራል። የሚያሳዩትም ነገር የተለየ ነው። ግን በውጤት ካልታጀበ ተጫዋቾች ያንን ነገር የመቀበል ሂደታቸውን በዛው ልክ እየቀዘቀዘ ይሄዳል። በቃ የሆነ ጊዜ ላይ ተሰብስበው እኔ የሚመስለኝ ባልሰማቸውም በቃ ዝም ብሎ ነው የሚጮኸው ምናምን አይነት ስሜት ውስጥ ሊገቡ ይችላሉ። ምክንያቱም በውጤት ካልታጀበ ያንን አይነት ነገር ሊያድርባቸው ይችላል። አጨዋወቱን የማይደግፉት ከሆነ የሚናገረው ነገር ሜዳ ላይ ተተግብሮ ወደ ውጤት የማይቀየር ከሆነ ተጫዋቾች እንደዛ አይነት የስሜት ዝቅታ ውስጥ ሊገቡ ይችላሉ። ስለዚህ አንድ ትልቅ ነገር ነው፣ ተጫዋቾችን የሚያነቃቃ ነገር ነው። መልበሻ ቤትን መቆጣጠር ያስፈልጋል፣ ሞቲቬት ማድረግ ያስፈልጋል ተጫዋቾችን፣ ምንም ጥርጥር የለውም። ግን ደግሞ በውጤት ከታጀበ የበለጠ ውጤታማ ይሆናል። ካልሆነ ግን እኔ ተጫዋቾች ያንን ነገር እየለመዱት እንደ መደበኛ ንግግር አድርገው ሊወስዱት ይችላሉ ብዬ አስባለሁ። አንቺ የገባሽን ነገር ገብቶኛል። እኔ ትንሽ ዲፍረንትሊም ማየት ያለብን ነገሮች ያሉ ደግሞ ይመስለኛል። ምንድን ናቸው? ለምሳሌ እኔ አንድ የማንቸስተር ሲቲ እና የጋርዲዮላ ህይወት መጀመሪያ ላይ እንዲህ ነበረ፣ አሁን በንግግሩ አላቸው ያልነውን ነገር የሚያባብል ነገር ነበር። ያ ማለት ተጫዋቾቹ ከዛ በኋላ እንደሚሰጡት አይነት አገልግሎት እንደነበራቸው አይነት ውጤታማነት ላይ ከመደረሱ በፊት እንዲህ ተለፍቷል። ግን ፎር ሰምቲንግ ፕሮሚሲንግ ነው ያንን የመልፋት እድልም እንኳን የምትሰጨው ተስፋ ላለው ነገር፣ እያደገ ነው ላልሽው ነገር፣ መሬት አስይዞታል እያልሽው ላለው ነገር፣ የሰውየው ሀሳብ በመታገስ ውስጥ የተሻለ ደረጃ ይደርሳል ስትይ ነው እንጂ የርገን ክሎፕ ሊቨርፑል ቤት አልሆነለትም መጀመሪያ ላይ፣ ጋርዲዮላ ሲቲ ቤት መጀመሪያ ላይ አልሆነለትም፣ አርቴታ አርሰናል ቤት መጀመሪያ ላይ አልሆነለትም። ታያቸው እነሱ ፈርጉሰን ማንቸስተር ዩናይትድ ቤት አልሆነለትም መጀመሪያ። ግን በእነዚህ አለመሆኖች ውስጥ ለምንድን ነው ያልተወሰነባቸው ስትይ ፕሮጀክት የሚባል ነው። ፕሮጀክት ነው የሚሰጥሽ ባይተወይ የተሰጣቸውን ፕሮጀክት ተግባራዊ በማድረግ ውጤታማ በማድረግ ረገድ እየሰሩ ያሉት ስራ እና በሚሰሩት ስራ ውስጥ ለሚታየው ተስፋ ነው ጊዜ የሚሰጥሽ፣ ትዕግስት የሚደረገው። ወደ ፍሬው እያደረሰን ነው፣ ወደ ውጤቱ እያደረሰን ነው፣ ወደምንፈልገው ነገር እያደረሰን ነው። ዛወዝ እንትና ሲናገር የነበረው ሰር ጂም ራትክሊፍ ሲናገር የነበረው ያንን ነው። ለማን? ለአሞሪም።
አሞሪም አልቻለም እየተባለ ዓለም እየጮኸ ባለበት ሰዓት ላይ ለፕሪሚየር ሊግ ግን የሚሆን አሰልጣኝ ነው ወይ ሲባል ፕሮጀክትን የሰጠ ነው። በ3 ዓመት ውስጥ ታያላችሁ የት እንደደረሰ፣ አርቴታን አታዩትም ወይ ምናምን እያሉ ሰር ጂም ራትክሊፍ ሲናገሩ እንደነበረ መሸነፍን አይደለም የሚያዩት፣ መንገዱን ይዞታል ወይ፣ በትክክል ይዞታል ወይ፣ ከዛሬ መሸነፍ የምንወጣበትን አቅጣጫ ተቆናጥጦታል ወይ የሚለውን ነገር ያያሉ። እኔ የመጀመሪያው ነገር ለማንቸስተር ዩናይትድ ወሳኝ የምለው ነገር ማንም ይምጣ ማን የማንቸስተር ዩናይትድ አሰልጣኝ ሆነው ከከፍተኛ ቁጭት መጀመር አለበት ነው የምለው። ማንቸስተር ዩናይትድን ከፈርጉሰን ጡረታ መውጣት በኋላ እንዲህ ሆኖ ማየት የሚቆጫቸው ተጫዋቾች፣ ማንቸስተር ዩናይትድን እንዲህ ሆኖ ማየት የሚቆጨው አሰልጣኝ መምጣት አለበት። እኔ በግል የማምነው ቁጭት ኢዝ ዘ ሞስት ፓወርፉል ድራይቪንግ ፎርስ ነው ብዬ ነው የማምነው። የቆጨው ለውጥ ያመጣል። እንዲህ መሆን ህመም፣ የደጋፊውን ያህል ህመም የፈጠረበት ሰው ቁጭት ያመጣል በእርግጠኝነት። ስለዚህ ከዚህ ነው መነሳት መቻል ያለበት። ማን ተጫዋቹ ኖርማል ለሆነ ቡድን የሚጫወቱ አይነት ስሜት የሚሰማቸው ከሆነ ትክክለኛው ቦታ ላይ አይደለም ያሉት። አንዳንዱ የማንቸስተር ዩናይትድ ሽንፈት ተከትሎ ናይት ክለብ ለመሄድ አቅም የማያሳጣ ሆኖ አይተን እናውቃለን እኮ ከፈርጉሰን በኋላ ተሸንፈሽ ስትደንሽ ማደር። አንድ ለእኔ በጣም ትልቅ ትርጉም ያለው ወይም በጣም ትርጉም የሰጠኝን ነገር ላሰማሽ። ዚ አትሌቲክ ላይ ነው ስለ ማንቸስተር ዩናይትድ በተጻፈ አርቲክል ላይ ማንቸስተር ዩናይትድ አዲስ አሰልጣኝ ካሪክን ቀጥሯል። ካሪክ ይህንን ኃላፊነት ከተረከበ በኋላ ምን ሊያደርግ ይችላል፣ ምን ሊያደርግ ይገባዋል ይሉና በዚህ ዙሪያ በጣም ብዙ ሰዎች አስተያየትን ሰጥተዋል። እነዚህ ብዙ አስተያየት የሰጡ ሰዎች አንድ አይነት ቃል ስለ ማንቸስተር ዩናይትድ ሲያወሩ ይጠቀማሉ። የማንቸስተር ዩናይትድ ኃያልነት፣ ገናናነት፣ ታላቅ ክለብነት የሚገባሽ ሁሉም በዛ መንገድ ዩናይትድን በተመለከተ ሐሳብ ሲሰጡ መናገራቸው ነው። እያወራን ያለነው እኮ ስለ ማንቸስተር ዩናይትድ ነው ይላሉ። እያወራን ያለነው እኮ ስለ ማንቸስተር ዩናይትድ ነው ማለት ስለ ዝም ብሎ ቡድን አይደለም፣ ስለ ዝም ብሎ ክለብ አይደለም። ይሄ መደበኛ ክለብ ተብሎ የሚጠራ አይነት አይደለም እያወራን ያለነው። እያወራን ያለነው ስለ ማንቸስተር ዩናይትድ ነው ይላሉ። ይሄንን የሚናገሩት የቀድሞ የማንቸስተር ዩናይትድ ተጫዋቾች ቢሆኑ ኖሮ ስለ ራስ የተሰጠ አንቱታ አርገሽ ትወስጀዋለች። ኦልሞስት ኤቭሪባዲ ሁሉም ሰዎች የምናወራው እኮ ስለ ማንቸስተር ዩናይትድ ነው፣ ስለ ዝም ብሎ ቡድን አይደለም ይላል። እንስማው። This is Manchester United we're talking about. This is Man United we're talking about. This is Manchester 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 United we're talking about. Manchester United we're talking about. Manchester United we're talking about here. This is Manchester United we're talking about. This is Manchester United we're talking about. This is Manchester United we're talking about. And this is Manchester United we're talking about. This is Manchester United we're talking about. This is Manchester United we're talking about. It's Man United we're talking about. It's Man United we're talking about. It is Man United we're talking about. It's Manchester United we're talking about. It's Man United we're talking about. This is Man United we're talking about. It's Manchester United we're talking about. We're talking about Manchester United. ይገባል። ለማንም ሰው ቢሆን ይሄ ንግግር ይገባል። አሁን ያሰማውሽ
10-15 የሚሆኑ ሰዎች ድምፃቸውን ቀነጫጭቦ ዚ አትሌቲክ ያስቀመጠውን ድምፅ ነው። እነዚህ ሰዎች የማንቸስተር ዩናይትድ የነበሩ አንዳቸውም የሉ። እነዚህ ሰዎች የማንቸስተር ዩናይትድ ባላንጣ ከነበሩ ክለቦች ጋር ስማቸው የሚያያዝ በነዛ የማንቸስተር ዩናይትድ ተፎካካሪ ክለቦች ውስጥ የነበሩ ሰዎች፣ የሚዲያ ሰዎች፣ የእግር ኳስ ተንታኞች፣ የቀድሞ ተጫዋቾች ግን የማንቸስተር ዩናይትድ ያልነበሩ ተጫዋቾች የእነሱ ሁሉ ድምፅ ተሰብስቦ ነው አሁን የሰማሽው ዚስ ኢዝ ማንቸስተር ዩናይትድ ዊ አር ቶኪንግ አባውት የሚሉት ሰዎች። እያወራን ያለ ነው እኮ ስለ ማንቸስተር ዩናይትድ ነው፣ ስለ ዝም ብሎ ቡድን አይደለም። ይሄ ማለት ለነዚህ ለማንቸስተር ዩናይትድ ተፎካካሪ ለነበሩ ለነዚህ የማንቸስተር ዩናይትድ ተብለው ለማይጠሩ ሰዎች እንኳን ማንቸስተር ዩናይትድን እንደዚህ ሆኖ ማየት አክሰፕተብል አይደለም፣ የምትቀበዩ አይደለም። ኖ ስለ ማንቸስተር ዩናይትድ ነው እያወራን ያለ ነው። ተሳስተህ ደግመህ ተሳስተህ ሰልሰህ ተሳስተህ አንገትህን ቀና አድርገህ የምትሄድበት አይደለም። ማንቸስተር ዩናይትድ ነው። ልክነት ግዴታ ነው። ማጉደል የማይፈቀድበት ነው። ይሄንን ቢናፍቁ የማንቸስተር ዩናይትድ ደጋፊዎች ልማዳቸውን ነው እየጠየቁ ያሉት። ክብራችንን መልሱ ነው እያሉ ያሉት ነገር አዲስ ጣዕም አለማምዱን ያለ የለም። የለመድነውን መስጠት ቀጥሉ ነው። አዲስ ጣዕም ማንም የጠየቀ የለም። ይሄ ለማንቸስተር ዩናይትድ ኑሮው ነው፣ ክብር ኑሮው ነው። ማንቸስተር ዩናይትድ ይሄንን ስታጎዲ ምንም የማትደረጊበት ቡድን ሲሆን ሰምበዲ ገትድ የሆነ አንተን አሽቀንጥሬ ጥዬ ከአካዳሚው አመጣለሁ የሚል ቅድም በሰማነው የጋርዲዮላ ቶን ሊያወራ የሚችል አሰልጣኝ ማንቸስተር ዩናይትድ ይፈልጋሉ ወይ ነው። ይሄንን መሸከም ይችላሉ ወይ? ካሪክ ግን ማንቸስተር ዩናይትድ የሚገባው ማንቸስተር ዩናይትድ ሊሆን የሚያምርበት አሁን እየኖረ ካለው በላይ ነው። This is Manchester United we are talking about። እያወራን ያለ ነው ስለ ማንቸስተር ዩናይትድ ነው። ጋርዲዮላን ትንሽ እንስማው። Wow. My team is not like that. We'll be in trouble. We'll be in trouble. የኔ ቡድን እንደዚህ ሊሆን አይችልም በጭራሽ ነው የሚለው ጋርዲዮላ። ቀውስ ውስጥ እንገባታለን እንጂ ይላል። ይህንን አልቀበልም ነው የሚለው። Sport, life is body language. How you approach life, how you approach the game. This is body language. And when you make a bad pass and the other one, you don't play like this. Oh, ህይወትም ስፖርትም የእግር ኳስ ጨዋታም በቦዲ ላንጉጅ ስሜት የሚታይበት ነው ይላል። አንዱ ኳስ ያቀብልህ ዘና ብለህ ከመታገል ይልቅ ከመጣር ይልቅ ከመሞከር ይልቅ ዘና ብለህ ነገሮችን ለማከናወን የምትሞክር አንተ የኔ ሆነ ልትቀጥል አትችልም ይላል ጋርዲዮላ። ለሲቲ ተጫዋቾች ቀደም ባሉት ጊዜ የተናገረው ነው። ለአሁኖቹ የዩናይትድ ተጫዋቾች አርጋችሁ ስሙት። አይ ደግሞ ይህንን ቅድም በደንብ ያብራራ ነው ነገር ነው። ፔፕ ጋርዲዮላ ከተጫዋቾቹ የሚፈልገው ነገር ምንድን ነው? በጣም ዲማንዲንግ አሰልጣኝ ነው። ስለዚህ ምንድን ነው የሚፈልገው? ይሄኛው እንዴት እንዲገባቸው የሚያደርገውስ እንዴት ነው?
የሚለውን በተመለከተ በደንብ የሚያሳይ ቪዲዮ ነው። በተለያየ አጋጣሚ ማግኘት ይችላሉ ይህንን ቪዲዮ እና ቢመለከቱት ጥሩ ነው። በተለይ አሁን ደግሞ እንዳልከው የማን ዩናይትድ ደጋፊዎች በተጫዋቾቹ ላይ ያላቸው ስሜት ተቀራራቢ ነው። ብዙ ጊዜ ወደኛ የሚመጡት አስተያየቶች የሚያሳዩን ለማንቸስተር ዩናይትድ አይመጡንም እነዚህ ተጫዋቾች አብዛኞቹ፣ ስለዚህ ከክለቡ ጋር መለያየት አለባቸው የሚል የጠራና በጣም ቀጥ ያለ አቋም ያላቸው ደጋፊዎች እንዳሉ እናውቃለን። ለማንኛውም ይህንን በማስተካከል ረገድ አሁን ማይክል ካሪክ ትልቅ ኃላፊነት አለበት። እኔ በመጀመሪያዎቹ ጊዜያት የማይክል ካሪክን አጨዋወትን የሚፈልጋቸውን ነገሮች ተጫዋቾች እስከሚለምዱ እስከሚረዱ ከቡድኑ ተጫዋቾችም ጋር በደንብ እስከሚዋሃድ ድረስ ዋነኛው ነገር ቀድሞ መምጣት ያለበት ብዬ የማስበው ይህንን ኢነርጂ ወደ ተጫዋቾቹ ማድረስ ነው። በመጀመሪያዎቹ ተከታታይ ጨዋታዎች ላይ እንዲህ አይነት ለማንቸስተር ዩናይትድ መጫወት ማለት ምን ማለት እንደሆነ እንዲገባቸው በማድረግ በእያንዳንዱ ጨዋታ ላይ ያላቸውን አቅም በሙሉ አውጥተው እንዲጫወቱ በማድረግ ረገድ አስተዋጽኦ ካደረገ ለጨዋታዎች ማሸነፍ ትልቅ ሚና ይኖረዋል ብዬ ነው ማስበው። ስለዚህ በመጀመሪያዎቹ ጨዋታዎች ላይ እንዲህ አይነት ስራዎች ተሰርተው ብናይ የማንቸስተር ዩናይትድን አሸናፊነት ለማምጣት የራሱ የሆነ ትልቅ አስተዋጽኦ አለው። አሁን በተመለከትናቸው ጨዋታዎች ላይ የማን ዩናይትድ ተጫዋቾች ለምንድን ነው መሸነፋቸው እንኳን የማያስደነግጣቸው ብለን የተነጋገርንበት አጋጣሚ በጣም ብዙ እኮ በቃ እንደ ቀላል ነገር ጨዋታ ተሸንፈው ወደ መልበሻ ቤት ሲገቡ አይተን እናውቃለን። በጨዋታ ላይ እየተመሩ የሚያሳዩት እንቅስቃሴ በጣም አናዶን ያውቃል። ቢያንስ አቻ ለመሆን ቢያንስ የሚችሉትን ለማድረግ ለምን አይጥሩም ብለን የተነጋገርንበት አጋጣሚ ብዙ ስለሆነ ይሄ ስሜት እንደሚያስፈልግ በዩናይትድ ቤት ግልጽ ነው። አሁን ምንም ጥርጥር የለውም። ይህንን በማምጣት ረገድ እንግዲህ ምን አስተዋጽኦ ያበረክታል፣ እንዴት ይሳካለታል የሚለውን በቀጣይ የምንመለከተው ይሆናል። ለዛ ነው ከትልቁ ጨዋታ አስቀድሞ ይሄ ነገር የበለጠ ወሳኝ ስለሆነ በዛሬ ዝግጅታችን ላይ በሰፊው ውይይት ማድረግ ይገባል ብለን ይህንን ሀሳብ ያነሳ ነው። ማይክል ካሪክም ተከታታዮቹ ጨዋታዎች ቀላል እንደማይሆኑ ይታወቃል እና እሱም ተጠይቆ ነበር። ይሄ የስራው አንድ አካል ነው። በቃ ለዚህ ነው ወደ ማንቸስተር ዩናይትድም አንድ በአሰልጣኝነት ስመጣ ከምቀበላቸው ነገሮች መካከል አንደኛው እንዲህ አይነት ትልልቅ ጨዋታዎችን መጋፈጥ፣ እንዲህ አይነት ትልልቅ ጨዋታዎችን ማሸነፍ ይጠበቅብኛል እና አንድ በቃ ማንቸስተር ዩናይትድ ከሚያደርጋቸው ጨዋታዎች መካከል አንዱ ነው እና ለዛም ደግሞ የተለየ ዝግጅት እናደርጋለን ብሎ አስተያየት ሰጥቷል። እነማንን ይጠቀማል የሚለው ላይ ብዙ ሀሳቦች አሁንም እየተነሱ ነው የሚገኘው። ተመልሰን ስንመጣ ደግሞ ተጨማሪ ነጥቦችን ከጨዋታው ጋር በተያያዘ ለማንሳት እንሞክራለን። ግን ጨዋታው ገና ከወዲሁ በጣም ብዙ እየተባለበት ነው የሚገኘው። ደግሞ ነገ 9:30 ላይ የሚደረግ ጨዋታ ስለሆነ እንድትከታተሉት እንድትዝናኑበት እኛም እንፈልጋለን። አሪፍ ጊዜ የሚሰጠን ጨዋታ ይመስለኛል። እሺ፣ እንመለሳለን። መልካም ጊዜ አድማጮቻችን። It's on here now. The goalkeeper's beaten, and South Africa will get Shaker Sport. 2010.